አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ ምገባ ነኝ። ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያም ድብና አድርጎ ስለ እህቶቼ ያገባኛል። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ፣ የመቀበል ያለ መቀበል። ሲቀጥል በግ የሚባሉት ደግሞ ለምን መሰለህ በጎች ምናምን የሚባሉት እኔ እምላቸዋለሁ። አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች፣ አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከእሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመት በግ ነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ገባህ አይደለ? እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ሆኑ ነግራቸዋለሁ። ቴንኪዩ። እንግዲህ ውድ ቤተሰብ ቪዲዮ እንደሰማችሁ ከሆነ አብርሽ ዛሬ በተለየ ሁኔታ መጥቷል ማለት ነው። እንግዲህ የመጣበት ምክንያት የመዲያም ቅመሞች ስሜን አጥፍተዋል፣ አጭበርባሪ ነህ ብለውኛል ብሎ ነው እንግዲህ ዛሬ በዚህ ሁኔታ የመጣው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ ሰላም፣ እንዴት ናችሁ? ሁሉ ሰላም። እንግዲህ እንደሚታወቀው ያው ቪዲዮ እንደሰማችሁ ዛሬ አብርሽ አጭበርባሪ ነህ ብለውኛል ብሎ ነው እንግዲህ ብቅ ያለው ማለት ነው። በዚህ ሁኔታ ይመጣል ብዬም አላሰብኩም። እንግዲህ ያው እንደሚታወቀው ሰርፕራይዝ እንደተደረገ ነው እንግዲህ የመዲያም ቅመሞች ተሰባስበው ሰርፕራይዝ እንዲያደርጉት ነው የምናውቀው፣ ሁሉም ሰው ያውቃል ማለት ነው። በዚህ ሁኔታ ግን ዞር ብለው ደግሞ ዛሬ እነዛ ሰርፕራይዝ ያደረጉት ናቸው መሰለኝ። አሁን ያው የማይሰማ በሽም የለም አጭበርባሪ ነው ብለው ብቅ ብለዋል ማለት ነው። እንግዲህ የመዲያም ቅመሞች ማለት ነው። ይሄ አይነት ነገር ግን ለእኔ ግልጽ አልሆነልኝም ማለት ነው። በምን አይነት ሁኔታ ሰርፕራይዝ የተደረገ ሰው አጭበርባሪ ነው የሚባለው ወይንስ እስቲ የተጨበረበራችሁ እዚህ ጋር ግልጽ ቢሆን ማለት ነው። በምን አይነት ሁኔታ አጭበርብሮ እንደወሰደባችሁ። ስለዚህ ያው ብዙ ነገር እየተባለ ነው። እሱም ያው በስሜት ያው እየተናገረ ይገኛል። ስሜን አጥፍተዋል እያለን ይገኛል ማለት ነው። ይሁንና ግን እኔ አሁን ያስኩት ነጥብ ያው እንደ ምክር የእህታችን የሰጠችው ምክር በጣም አሪፍ ነው ማለት ነው። ለምን አብርሽ እንግዲህ በመዲያም ቅመሞች ሳፖርት ያደረጉት እዚህ ጋር የደረሰው ሁሉም ሰው ያውቃል፣ እሱ ራሱ ያውቃል ማለት ነው። ያው እነሱ ሳፖርት እያደረጉት ነው እዚህ የደረሰው ማለት ነው። ስለዚህ ለነዛ ለምን የራሱ የሆነ ለምሳሌ አሁን በማረሚያ ቤት በሆስፒታሎች ምናምን ተኝተው ታመው የተኙ እህቶች ወንድሞች አሉ። ለነዛን ለምን ትንሽ የተለየ ሳፖርት ለምን አያደርግም ምናምን የሚል ሀሳቦች ተነስተዋል ማለት ነው። እርግጠኛ ያው በነሱ ትንሽ የራሱን አስተዋጽኦ እንዲርዳታ ብዙ አሁን ታመው መታከሚያ አጥተው ሆስፒታል የተኙ አሉ። እነዛን ሳፖርት ቢያደርግ ይሄ ጥሩ ሀሳብ ነው። በነገራችን ላይ ልክ እንደዚህ ያው ዞር ብለህ አስበህ ማለት ነው እነዛን እንደዛ ብታደርግ ጥሩ ነው ብዬ አስባለሁ እንደኔ ማለት ነው። በስተዚህኛው እንግዲህ እሱ አግቶ አይደለም የወሰደው ወይንም ስጡኝ አበድሩኝ ብሎ ከወሰደ አጭበርባሪ ሊባል ይችላል ማለት ነው እንጂ በተቀረነ ወድሽ የሰጠሽውን ዛሬ አብርሽ እንደዚህ አደረገኝ፣ አብርሽ ብር ወሰደብኝ፣ አብርሽ ይሄ እንደኔ ተቀባይነት የለውም ማለት ነው። ስለዚህ ወደሽ ነው የሰጠሽው። አንዳንድ ጊዜ ይመረቅናሉ ማለት ነው። መርቅናት ትሰጥና ዛሬ እንደዚህ አደረገብኝ፣ ብር ነው የወሰደብኝ፣ እንደውም የወር ደመወዝ ሁሉ ወሰደብኝ የሚሉ አሁን እየሰማን ያለ ነው ማለት ነው። የወር ደመወዝ እንዴት ሊወስድ ይችላል? እሱን የከተተሽ ስራ ወይንም መዲያም ለሱ ነው የሰጠችው። እዚህ ላይ ግልጽ ያልሆነ ነገር ዝም ብሎ በዲያፈናዊ ሰው ስም ማጥፋትም አግባብነት የለውም ማለት ነው። እንግዲህ እስቲ ቪዲዮውን አብረን እንደው እንግዲህ ቆይታ ያው በጭቅጭቅ ነው ያመሹት። እስቲ ቪዲዮውን እንመልከተው። አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ ምገባ ነኝ። ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያም ድብና አድርጎ ስለ እህቶቼ ያገባኛል። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ፣ የመቀበል ያለ መቀበል። ሲቀጥል በግ የሚባሉት ደግሞ ለምን መሰለህ በጎች ምናምን የሚባሉት
እኔ እምላቸዋለሁ አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ የምታትሳደባለች፣ አንቺ የሆነ ነገር ብላ የምታትሳደባለች። እኔ ከእሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመት በግነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግናት። ገባህ አይደለም? እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ሆኑ ነግራቸዋለሁ። ቴንኪው። እኔ ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ማቲ ነው እና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው፣ አረብ ሀገር ነው ያለው ነገና ቸግሮናል ብንለው ወዶ ሳን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አብርሽ ይመስለኛል ስምክ ለአረብ ሀገር እህቶቼ አዝናለሁ ስትል በነገራችን ላይ መግባት አልፈለኩም ነበር። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው። ንግግር እንደዛ ነው የምናገረው። ምንም እኔ ለአንተ እንዲጥምት የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። እኔ ለአንተ የምትናገሪው ነገር ከሌለሽ መውጣት ትችያለሽ። እና አዳምጪኝ። አሁን ታወቂው ነገር ጥምህ አይደለም የማወራው እያልኩት ነው። ውጪ በቃ እንደዛ ከሆነ ውጪ። አንድ ነገር ልንግባባ ነው አይደል? የገባን መሲ ችግር የለውም ተግባባን ያለው። እሷ ግን የምታወራበት ትክክል አይደለም። አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ። መሲ ሚዩት አድርጌሻለሁ። ለምን መደማመጥ አለብን? መሲ ቆይ አንዴ ተረጋጊ። ኦኬ መሲ ተረጋጊ። አሁን ከስ ያለን እየተወያየን ያለን እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትን አይነገረችኝ ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየኋት ኦንላይን ላይ አስገቧል። ረጁን ምንድን ያልኳት ረጁ በየው አብርሽ አጠገቤ ነው ያለው የትኛውን ብር ነው የበለው በጠይቄው ምናምን ነገር ብዬው እኔና እሷ ምን ስለምንባባል እና ተስፍሽ ደግሞ ይህን ነገር ስለማያት ተስፍሽ ውረድ ስለው አይ እኔ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን አልጠይቁ ማቲን ነው የምጠይቀው። አንተ ለምን እናደዳለን? እንዴ እሱ ይመልስልኝ። መልሻለሁ ድጋሚ አሁን ሰዓት ማቲ ለኔ አልሰማሁም። እኔ አልሰማሁም። ስላልሰማሁ ጠይቋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረግኩ? አንደኛ ይሄ ማቲ ይጠይቅ። እኔ ማቲን ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ እጠይቋለሁ። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምፆኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጡሽ አይፋል ነአም መዳም እያለች ለእናንተ ጎጆ ሙሚያ ምስል ከግርድና በጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብረሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞን አበዳን አላደርጎም። እኛን አይወኩሉም አረብ ሀገር ላይ ያሉትን። የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብረሽ እኛም እኮ ወንድማችን ነህ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ። እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ
የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታና አመዳም ያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሳር ላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምን ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ ካብርሽ ስለሚመለከት እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣሉ እነሱን ጎብኟቸው። እነ ሩታ ለማን ተሰባስባችሁ ማቲ ድራይቨሩ ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ታላስ ይሄ ነው። ሌላው ማቲን ደውዬ ካንተ ጋር አወራለሁ። እንዳትቀሪው ደግሞ ፕሮግራም አለ እዛው እናወራለን። እንዳትስቂ ላይ ከፍ አድርገው ሳትስቂ ነው። በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር ያው ዩቲዩብ ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ። እስከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ ይሳየው። ያው ብዙ ነገር ልትበሉትንም ልትጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድን ነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮችን መጣችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየ አንዴ ለአብርሽ አንድ ነገር ልንገር። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ አንተም የሩታ መጣመር አስጠልቶን ወንድም